ፋሽን መልበስና ሜካፕ መቀባት ራስን መጠበቅ አይደለም። ሴት ልጅ በታዳጊነት ጊዜዋ ራሷን መጠበቅ፣ ንጹህ መሆን እንዲሁም በራስ መተማመንን ማወቅና መልመድ መቻል አለባት። ምክንያቱም የሴት ልጅ ማንነት መገንባት የሚጀምረው በታዳጊነት እድሜዋ ስለሆነ ነው። ሰላም፣ ዛሬ የታዳጊ ሴት ልጆችን የራስ አጠባበቅ እንዲሁም በራስ መተማመንን የሚያጎናጽፉ ቀላል የየቀን ልምዶችን የምናይ ይሆናል። የፊት እንክብካቤ በውበትና በራስ አጠባበቅ ዙሪያ ቅድሚያ የሚሰጠው የፊት እንክብካቤ ነው። ፊታችን ቀድሞ እይታ ውስጥ የሚገባ መለያችን ነው። ለዚህም ነው የሚፈልገውን በመከተል ልንንከባከበው የሚገባው። የግድ ውድ የሆኑና በየቦታው የምናያቸውን የቆዳ መንከባከቢያዎች መጠቀም አይጠበቅብንም። ይልቁንም ከታዳጊነት ጀምሮ የተፈጥሮ መንገዶችን በመከተል ፊትን መንከባከብ መቻል ቋሚ የሆነና ዘላቂነት ያለው ውበትን የሚያጎናጽፍ ተግባር ነው። አንደኛ፣ ፊትን ጠዋትና ማታ መታጠብ። ለፊታችሁ ቆዳ የሚስማማችሁን የፊት መታጠቢያ ወይም ማጽጃ፣ ፌስ ዋሽ፣ ክሌንዘር ወይም ሳሙናን በመጠቀም ፊትን መታጠብ። በተለይም ከምኝታ በፊት ፊትን መታጠብ ቀኑን ሙሉ ፊት ላይ የሚያርፍ ቆሻሻዎችንና ላበትን ቀለል ያሉ የሚባሉ መዋቢያዎችንም ቢሆን ለማስወገድ ያስችለናል። ይህም ፊት ላይ የሚከሰት ቡግርና ጥቋቁር ነጠብጣብን ወይም ዳርክ ስፖትን ለመከላከል ይረዳናል። በጠዋት ፊታችን ከታጠባችሁ በኋላ ፊትን ለ20 ሴኮንድ በበረዶ መዘፍዘፍ የቆዳ ጤንነትን ለመጠበቅ፣ ከእንቅልፍ በኋላ የሚከሰት የአይን ስር ማበጥን እንዲሁም በጥናት ምክንያት የሚኖር እና ከእንቅልፍ ማጣት ጋር ተያይዞ የሚከሰት የአይን ስር መጥቆርን ለመከላከልና ለማጥፋት ያስችለናል። በተመሳሳይ በረዶን ለመጠቀም የማትችሉ ወይም የማያመቻችሁ ሲሆን በቀዝቃዛ ውሃ ፊትን ለ10 ሴኮንድ በምስሉ ላይ በምትመለከቱት መንገድ ስፕላሽ ማድረግ ወይም መርጨት ጠዋት ላይ በቂ እንቅልፍን ያገኛችሁ ሊያስመስላችሁና ፊታችሁ በቀላሉ ንቅት ሊያደርግላችሁ ይችላል። ሁለተኛ፣ ሁልጊዜ ፊትን ከታጠቡ በኋላ ማለስለሻን መቀባት ያስፈልጋል። የፊታችሁ አይነት ወዛም ቢሆንም እንኳን ማለስለሻዎችን መቀባት የግድና መቅረት የሌለበት የፊት እንክብካቤ አካል ነው። ነገር ግን ሁልጊዜም ቢሆን የፊታችሁ ቆዳ ጋር የሚስማሙ ማለስለሻዎችን መጠቀም አለባችሁ። ማለትም የፊታችሁ አይነት ደረቅ ከሆነ ለደረቅ ቆዳ ታስበው የሚዘጋጁ ማለስለሻዎችን መጠቀም፣ እንዲሁም ለወዛም ፊት ወይም ለጥምር የፊት ቆዳ አይነት የታስበው የሚዘጋጁ ማለስለሻዎችን በመምረጥ መጠቀም ያስፈልጋል። ሶስተኛ፣ ብዙዎቻችን ችላ የምንለው ነገር ከታዳጊነት ጀምሮ ለፊታችን መጠቀም ያለብን ዋነኛው ነገር ሰንስክሪን ወይም የፀሐይ መከላከያ ነው። በተለይም በታዳጊነት ጊዜ የቆዳ ጤንነትን መጠበቅ በቀሪው ጊዜ የሚኖርን የቆዳ ጤንነትን የተስተካከለና ጤነኛ እንዲሆን ለማድረግ ይረዳናል። የፀሐይ መከላከያ ያለ ዕድሜ የሚከሰት የቆዳ መሸብሸብን፣ ሃይፐር ፒግመንቴሽንን ወይም የቆዳ ቀለም መለያየትን ለመከላከል ያስችለናል። ለዚህም ነው ሁልጊዜም የፀሐይ መከላከያን መጠቀም የሚያስፈልገን። በተጨማሪ ንጹህ የትራስ ልብሶችን መጠቀም። የግድ በየቀኑ የትራስ ልብስ መቀየርም ሳይጠበቅባችሁ ዛሬ የተኛችሁበትን የትራስ ልብስ አቅጣጫ በቀጣይ ቀን በመቀየር ፊት ላይ የትራስ ጨርቃችሁ ቆሻሻ እንዳያርፍ ለመከላከል ይቻላል። ሜካፕን የምትጠቀሙ ከሆነ ደግሞ ለፊታችሁ እረፍት መስጠት ማለትም ሜካፕ ብሬክን መውሰድ እንዲሁም በየጊዜው የሜካፕ ብሩሾችን ማጽዳት የፊት ጥራትን የሚሰጥ ተግባር ነው። ሁለተኛ፣ ከንፈር። የቱንም ያክል ጥርት ያለ ፊትና ቆዳ ኖሯችሁ የተሰነጣጠቀና የደረቀ ከንፈር ካላችሁ ውበታችሁን የሚያሳጣና የሚያበላሽ ነው። ለዚህም ነው የከንፈር እንክብካቤን ችላ ማለት የሌለብን። በየቀኑ የከንፈር ማለስለሻዎችን በትምህርት ቤት ቦርሳዎች እንኳን ቢሆን በመያዝና መንቀሳቀስ አስፈላጊ ነው። የግድ ውድ የሆኑ የከንፈር ማለስለሻዎችንም መጠቀም ሳያስፈልገን ቫዝሊንን ከቤት ከመውጣታችሁ በፊት እንዲሁም ከምኝታ በፊት ከንፈራችሁን በመቀባት ለስላሳና ውብ ለማድረግ ይቻላል። ከንፈራችሁ በተለየ መልኩ የሚደርቅና የሚሰነጣጠቅ ከሆነ የማርና የስኳር ስክራብን ወይም የቫዝሊንና የስኳር ስክራብን በማዘጋጀት መጠቀም ይቻላል። 1 ማንኪያ ስኳርና 1 ማንኪያ ማርን ወይም ቫዝሊንን በማዋሃድ ከንፈርን ለ1 ደቂቃ ብቻ ማሳጅ ማድረግ የደረቀውንና የሞተውን የከንፈር ቆዳ በቀላሉ ለማስወገድ ይረዳናል። ከስክራብ በኋላ ሁልጊዜም ማለስለሻ መቀባትም ይኖርብናል። በዚህ መንገድ ከንፈርን ለስላሳ ማድረግና ገጽታን ለመቀየር ውበትንም ለመጨመር ይቻላል። ሶስተኛ፣ ፀጉር። የሚያምር ልብስ ለብሰን ጥርት ያለ ፊትና ለስላሳ ከንፈር ከተስተካከለ የፀጉር አያያዝ ጋር ካልተጣመረ ትርጉም የሌለው ይሆናል። የግድ በየሳምንቱ የፀጉር ሳሎኖችን መጎብኘቱ አይጠበቅባችሁም። ብቸኛው የሚያስፈልጋችሁ ነገር ፊታችሁ ቅርጽ ጋር የሚስማማ ጥርት ያለና ውበትን የሚሰጥ የራሳችሁ የምትሉት 2 ወይም 3 የፀጉር ስታይልን ማወቅ መቻል ነው። ነገር ግን ሁልጊዜም የፀጉር ንጽህና መጠበቅ
ሌላኛው አስፈላጊ ነገር ነው። ምክንያቱም የቆሸሸ ጸጉር ወይም የራስ ቆዳ ውበትን የሚያሳጣ የጸጉር ጤንነትንና እድገቱንም የሚያዛባ ስለሆነ ነው። በሳምንት አንድ ጊዜ ለጸጉር ተስማሚ የሆኑ ትሪትመንቶችን ማድረግና ስታይል ማድረግ ይኖርብናል። በተለይም በዚህ በታዳጊ እድሜ ላይ ለምንገኝ ሴት ልጆች የግድ የሚያስፈልገን ነገር በቀላሉ ልናደርገው የምንችለውና የሚያምርብን የጸጉር አያያዝ ወይም አሰራር ነው። ከትምህርት ቤቶች ወይም ከጥናት ጋር ጊዜ የማይወስድብንን ለጸጉራችን የሚስማማና የማይጎዳ የሚያዘንጡ ስታይሎችን መከተል። በዚህ ዙሪያ ብቻውን ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት አድርጉልኝ። ከዚህም በተጨማሪ ጸጉር ላይ የሚደረጉ ቀላል ጌጣጌጦችን እንደ ክሊፕ፣ ሄርባንድም በማድረግ ውበትን መጨመር ይቻላል። እንዲሁም ሁልጊዜም ከምኝታ በፊት የሲልክ ቦኔቶችን ማድረግ ጸጉር እንዳይጎዳ ለማድረግ ብቻ ሳይሆን የጸጉር ስታይላችን ሳይበላሽ መቆየት እንዲችል ለማድረግም ይረዳናል። አራተኛ ቅንድብ። ብዙዎቻችን በተመሳሳይ ችላ የምንለው ነገር ቢሆንም ገጽታችን በቀላሉ የሚቀየርልን አንደኛው ተግባር ቅንድባችንን ማስተካከል ነው። ይህም የግድ የውበት ሳሎኖች በመሄድ ቅርጽ ማስያዝ አይደለም። እንደውም በታዳጊነት ወቅት በተለይም ለትምህርት ቤት ይህን ማድረግ አስፈላጊም አይሆንም። ነገር ግን በቀላሉ ንጹህ የማስካራ ብሩሽን ቫዝሊንን በማስነካት ቅንድብ ማበጠርና ቅርጽ ማስያዝ የተለየ ውበትን የሚያጎናጽፍና ባር ነው። በተመሳሳይ የቅንድባችሁ ጸጉር ትንሽ ከሆነና እንዲያድግ የምትፈልጉ ከሆነ ይህን ተግባር በተደጋጋሚ ማድረግ እድገቱን እንዲጨምር ለማድረግ ያስችላል። ሶስተኛ ጥፍር። ማን ጥፍሬን ሊያስተውለው ይችላል? ምን ትርጉም አለው ብለን የምናስበው ነገር ቢሆንም ንጹህ ተስተካክሎ የተቆረጡ ጥፍሮች ውበትን የሚያጎናጽፉ ንጹህ የሚያስመስሉን የሴትነት መገለጫችን መካከል አንደኛው ተግባር ነው። በታዳጊነት ወቅት እንደ ልምድ ልናደርገው ከሚገባ ነገር መካከል አንደኛው የጥፍር ንጽህና ነው። የሚያምር ጥፍር ማለት የግድ ረጅም የሆነ ወይም የጥፍር ቀለምን የተቀባ አይደለም። በተቃራኒው ለትምህርት ቤቶቻችን በቂ የሆነ ንጹህና ተስተካክሎ የተቆረጠ ጥፍር በቂ ነው። እጅን መታጠብ ወቅት ጥፍርን አስተካክሎና ትኩረት ሰጥቶ መታጠብ፣ በምትፈልጉት ቁመትም አስተካክሎ መቁረጥ፣ ቅርጽ ማስያዝ እንዲሁም እምነታችሁና የትምህርት ቤቶቻችሁ ሕግ በመከተል ማሳመሪያ ቀለሞችን መቀባት ይቻላል። ስድስተኛ ጥርስ። የጥርስ ንጽህና ድርድር ውስጥ የማይገባ ከውበትም በላይ የሆነ ተግባር ነው። ሁልጊዜም ጠዋትና ማታ ጥርስን መቦረሽና ፍሎስ ማድረግ፣ በተጨማሪ ምላስን ማጽዳት፣ በአጠቃላይ የአፍ ውስጥ ንጽህናን መጠበቅ በታዳጊነት እድሜ ልምድ ሊደረግ የሚገባው ተግባር ነው። እንዲሁም ኦርጋኒክ የኮኮናት ኦይልን በመጠቀም ለ10 ደቂቃ አፍን መጉመጥመጥ የጥርስ ንጽህናን ለመጠበቅ የአፍ ጠረንን ለማስተካከል ይረዳል። በተጨማሪም ጥርሳችሁ ቀለሙ ቢጫ ሆኖ ከተቸገራችሁ በቀላሉ 1 ማንኪያ እርድንና 1 ማንኪያ የኮኮናት ዘይትን በመጠቀም በመቦረሽ የጥርስ ቀለምን ለማስተካከል ያስችላል። በመጨረሻም በራስ መተማመን በታዳጊነት ጊዜ ልናዳብረው የሚገባ አንደኛው ተግባር ነው። ከአንገታችን ቀና ከትከሻችን ቀና ብሎ መራመድ መቻል፣ ከሰዎች ጋር በተረጋጋ መንገድ ማውራት፣ አስተዋይ መሆን እንዲሁም በየቀኑ ልምዶቻችንን ማስተካከል፣ በጠዋት ከእንቅልፍ መነሳት፣ በጊዜ መተኛት፣ የስክሪን ታይምን መቀነስ፣ በቂ ውሃ መጠጣት፣ ጆርናል ማድረግ በታዳጊነት ልናዳብራችሁ የሚገቡ ዋነኞቹ ልምዶች ናቸው። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉትን ማንኛውንም ነገር ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።